እንደምን አደራችሁ። የዛሬ ስፖርታዊ ዜናዎችን እንደሚከተለው እናቀርባለን። የ34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ከሳምንት በኋላ ይጀምራል። በተለያዩ የፍጻሜ ጨዋታዎች አማካኝነት ተቋርጦ የነበረው የኢትዮጵያ ፕሪሚየር ሊግ ዛሬ ጨዋታውን ይጀምራል። ዛሬ የሚደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሐዋሳ ከተማ ከኢትዮጵያ ቡና ጨዋታውን በአዲስ አበባ ከተማ ስቴዲየም ያደርጋል። ኢትዮጵያ ንግድ ባንክ ደግሞ ከኢትዮጵያ ኤሌክትሪክ ጋር ይፋለማል። ድሬዳዋ ከተማ ከቅዱስ ጊዮርጊስ ጋር እንዲሁ የሚጫወቱ ይሆናሉ። እንግዲህ ጨዋታ ከተወሰኑ ቀናት እረፍት በኋላ ነው ዛሬ የሚካሄደው። ምክንያቱም የተለያዩ ፍጻሜ ጨዋታዎች ስለነበሩ በዛ ምክንያት ዛሬ የኢትዮጵያ ፕሪሚየር ሊግ ጨዋታውን ይጀምራል። ሌላው ወደ ውጭ ዜና ስንሄድ ሪያል ማድሪድን እናገኛለን። በሪያል ማድሪድ ቤት እንግዲህ የስፖርት ፕሬዚዳንቶች ውድድር እየተካሄደ ይገኛል። እስካሁን እንግዲህ ለ10 ዓመታት በላይ ፍሎሬንቲኖ ፔሬዝ ሲመሩት ቆይተው ነበር የእግር ኳሱን። እሳቸው አሁን ከሌላው ተቀናቃኛቸው ጋር የምርጫ ፉክክር እያደረጉ ይገኛሉ። ፍሎሬንቲኖ ፔሬዝ ሀሳባቸው እንደገለጹት ብዙ ዋንጫዎችን አሳክተናል፣ ብዙ ስራ ሰርተናል፣ አሁንም እንደምናሸንፍ እርግጠኛ ነን እያሉ ሀሳባቸውን እየገለጹ ይገኛሉ። ለምሳሌ ያክል 6 የሻምፒየንስ ሊግ ጨዋታዎችን አንስተናል፣ ይህም ብቃታችንን ያሳያል ሲሉ ሀሳባቸውን ገልጸዋል። ምረጡን፣ ቀጣይም ከዚህ የተሻለ እንሰራለን እያሉ ሀሳባቸውን ሲገልጹ ይገኛሉ። ሌላው የእሳቸው ተቀናቃኝ የሆኑት ኤነሪኬ ሪኬልሚን ብዙ ሚስጥሮችን እያወጡ ይገኛሉ። ለምሳሌ አንዱ ካወጡት ሚስጥሮች መካከል ፍሎሬንቲኖ ፔሬዝ ብዙ ገንዘቦችን በማውጣት ክለቡን ባዶ አድርገውታል። የክለቡንም ካዝና ከመጉዳታቸው የተነሳ ተጫዋቾችን ለመግዛት አስቸጋሪ ያደርገዋል። ይሄ ደግሞ በእኛን ብትመርጡን ይስተካከላል ሲሉ ገለጹ። ባርሴሎና አንቶኒዮ ጎርደንን ሊያስፈርመው ፊርማው በመጠናቀቅ ላይ ይገኛል። የኒውካስሉ ተጫዋች አንቶኒዮ ጎርደን ባርሴሎናን በ80 ሚሊዮን ዩሮ ባርሴሎና ከሌሎቹ ተሽቀዳድሞ እንግዲህ የራሱ አድርጎታል። በአሁኑ ሰዓት የሕክምና ምርመራውን እያደረገ ይገኛል። ኦሊቨር ግላስነር ትናንትናም እንዲሁ አንድ ታሪክ ሰርተዋል። ኦሊቨር ግላስነር የኮንፈረንስ ሊጉን ዋንጫ አነሱ። ከሪዮ ቫልካኖ ጋር ክሪስታል ፓላስ ያደረገው ትንቅንቅ ትናንትና 4 ሰዓት ላይ ነበር ይህ ዋንጫ የፍጻሜ ጨዋታ የተደረገው። ነገር ግን ለሶስተኛ ጊዜ በእንግሊዝ ውስጥ ኦሊቨር ግላስነር ለክለቡ ለክሪስታል ፓላስ ያደረጉት ዋንጫ ያበረከቱት ዋንጫ ሆኗል። ክሪስታል ፓላስ ሪዮ ቫልካኖን 1-0 በማቴታ ጎል በማሸነፍ ዋንጫውን የራሱ አድርጓል። በ18 ወራት ውስጥ ኦሊቨር ግላስነር 3 ዋንጫዎችን በማንሳት ለክለቡ አስተዋጽኦ አድርገዋል። ይኸውም አምና ኤፍኤ ካፕን ከሲቲ በመንጠቅ የራሳቸው አድርገዋል። አምና እንደዚሁ ደግሞ ኮሚኒቲ ሺልድን ከሊቨርፑል በመንጠቅ የራሳቸው ሲያደርጉ፣ ዘንድሮ ደግሞ ከራዮ ቫልካኖ የኮንፈረንስ ሊግ ዋንጫን ለራሳቸው አድርገው 3 ዋንጫዎችን ለክለቡ አበርክተዋል። እኚህም አሰልጣኝ ድንቅ አሰልጣኝ ናቸው። ይህንን ክሪስታል ፓላስ ይህንን ዋንጫ የኮንፈረንስ ሊግ ዋንጫን ከራዮ ቫልካኖ ከማንሳቱ የተነሳ የእንግሊዝ ፕሪሚየር ሊግ ቀጣይ በአውሮፓ መድረክ የሚሳተፉ የእንግሊዝ ፕሪሚየር ሊግ ክለቦች ቁጥር ወደ 9 ሊያድግ ችሏል። ቀጣይ ዓመት አስቶን ቪላ የአውሮፓ ሊግን አንስቷል። ክሪስታል ፓላስ ኮንፈረንስ ሊግን አንስቷል። አርሰናል ቀጣይ ሻምፒየንስ ሊግ ይጠበቅበታል ማለት ነው። ቅዳሜ ሜይ 30 የሚደረገው ታላቁ የሻምፒየንስ ሊግ ፊርማ በአርሰናልና በፒኤስጂ መካከል ይካሄዳል። ስለዚህ የእንግሊዝ ክለቦች አሁን በማሸነፍ ላይ ይገኛሉ። አርሰናል ቀጣይ እንግዲህ ሻምፒየንስ ሊጉን ካነሳ የእንግሊዝ ሊጎች ከፍተኛውን ድርሻ በአውሮፓ መድረክ ብቃታቸውን ያሳያሉ ማለት ነው። ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማቻችን እንዲሰፉ አድርጉ። ሌላው የዓለም ዋንጫን ስንመለከት 15 ቀናት ቀሩት። የዓለም ዋንጫ ሊካሄድ 15 ቀናት ብቻ ይቀሩታል። በአሜሪካ ሜክሲኮና ካናዳ ጥምረት የሚደረገው የ2026ቱ የዓለም ዋንጫ ከ15 ቀን በኋላ ይጀመራል። አንዳንድ ተጫዋቾች ጥሪ ተደርጎላቸዋል። ለምሳሌ ኔማር በብራዚል ብሔራዊ ቡድን
ውስጥ ተካቷል። ሌላው መሲም እንደዚሁ ወደ ክለቡ ጥሪ ተደርጎለታል። እነዚህ ድንቅ ተጫዋቾች እንግዲህ በቀጣይ ዓለም ዋንጫ ላይ የምናያቸው ይሆናል። ኔይማር 10 ቁጥር ማሊያን ለብሶ በተከታታይ ለአራተኛ ጊዜ በዓለም ዋንጫ የምንመለከተው ድንቅ ተጫዋች ነው። ቀጣይ ዓመት የ9 የእንግሊዝ ክለቦች በአውሮፓ መድረክ ይሳተፋሉ። እነዚህም አርሰናል፣ ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል በቻምፒየንስ ሊግ ቀጣይ ዓመት ሲሳተፉ፣ በኢሮፓ ሊግ ደግሞ በርንማውዝ፣ ሰንደርላንድ እና ክሪስታል ፓላስ ትናንት የኮንፈረንስ ሊጉን በማሸነፉ ወደ ኢሮፓ ሊግ ተሸጋግሯል። በኮንፈረንስ ሊግ ቀጣይ ዓመት ብራይተንን የምንመለከተው ይሆናል። ውድ አድማጭ ተመልካቾቻችን ስላዳመጣችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ጤና ይስጥልኝ።